ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ዴቪድ ኦርንስቲን በዘገባው ሊቨርፑሎች አንቶኒ ጎርደንን ስለማስፈረም እያሰቡ አይደለም እያለን ይገኛል። በተጨማሪም ዣቪ አሎንሶን በተመለከተ የሰጠው አሴት አለ። እንደዚሁም ጋዜጠኛ ዴቪድ ሊች ሊቨርፑሎች ሁለት ተጫዋቾችን ሊሸጡ ይገባል እያለ ነው። በተጨማሪም ሊቨርፑሎች ከወጣት ተጫዋቾች ጋር ስማቸው እየተያዘ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገባዎች ማመሪያ ይሆናል። አብራችሁኝ ቆዩ። በመጀመሪያ የምንመለከተው ሊቨርፑሎች የተለያዩ ወጣት ተጫዋቾችን እየተመለከቱ ነው የሚለውን ዘገባ ይሆናል። ሊቨርፑሎች ባለፉት ሁለት የዝውውር መስኮቶች የተለያዩ ወጣት ተጫዋቾችን ወደ ቡድኑ ማዘዋወር ችሏል። በክረምቱ የዝውውር መስኮት እና አርም ፔቺ፣ ጆቫኒ ሊዮኒን ሲያስፈርሙ መመልከት ይችላል። እንደዚሁም በጃንዋሪ ዝውውር መስኮትም ማርታላ ኒዴ እንደዚሁም ናሆም ኦዶኪን ሲያስፈርሙ ተመልክተናል። ከዚህ በተጨማሪም ጀረሚ ዣኬንም ማስፈረማቸው አይዘነጋም። አሁንም ግን የተለያዩ ወጣት ተጫዋቾችን እየተመለከቱ እንደሆነ የተለያዩ ዘገባዎች እየተናገሩ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑሎች የሊስተር ሲቲ ተጫዋች ሆኖን የ16 ዓመቱን ጀሬሚ ሞንጋን ለማስፈረም ፍላጎት እንዳላቸው እየተናገረ ነው የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያሳዩት። ሌሎኞቹ የእንግሊዝ ፕሪሚየር ሊግ ክለቦች የሆኑት አርሰናል፣ ቶተናም፣ ማንቸስተር ሲቲ፣ ኒውካስል ዩናይትድ እንደዚሁም ማንቸስተር ዩናይትዶችም እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል ነው እየተባለ የሚገኘው። በጣም ኤክሰፕሽናል ታለንትድ የሆነ ተጫዋች ነው እየተባለ የሚገኘው። በዚህ ሲዝንም ለሌስተር ሲቲ ለዋናው ቡድን 28 ጨዋታዎችን በሁሉም ውድድሮች ማካሄድ ይችላል። በአጠቃላይም 999 ደቂቃዎችንም መጮት የቻለ ተጫዋች ነው። በእነዚህ ጨዋታዎችም ደግሞ 3 የጎል አስተዋጽኦ ማድረግ ችሏል። አንድ ግብ ሲያስቆጠር ሁለቱን ደግሞ አሲስት ማስመዝገብ ችሏል። ሌስተር ሲቲዎች እንግዲህ በዚህ ሲዝን በጣም መጥፎ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደዛም ቢሆንም ግን በዚህ መጥፎ ሰዓትም ለዚህ ወጣት ተጫዋች አምነው የመጮቻ ደቂቃ መስጠት ችሏል። በእነዚህም በተሰጡትም ደቂቃ ባሳየውም እንቅስቃሴ የእነዚህ የትልልቅ ክለቦችንም ቀልብ መሳብም የቻለ ተጫዋች ሆኗል። ይህ ተጫዋች እንግዲህ በዋነኝነት የሚጫወተው በግራ ክንፍ በኩል ነው። ነገር ግን ደግሞ ሌስተር ሲቲዎች በአንዳንድ አጋጣሚዎች በቀኝ ክንፍም እንዲጫወትም ሲያደርጉት መመልከት ችለናል እና በሁለቱም ክንፍ መጮት የሚችል ተጫዋች ነውና ሊቨርፑሎችም እንግዲህ በዚህ ተጫዋች ተማርኳል። ለማስፈረምም ከፍተኛ ፍላጎት እንዳላቸውም ነው እየተነገረ የሚገኘው። ምናልባትም ደግሞ የሪዮ እንጉማ በዚህ ሰዓት ለዋና ቡድን መጮት ምናልባት ጀሬሚ ሞንጋም ወደ ሊቨርፑል ቢሄድ የተሻለ የመጮሻ እድል አለኝ ብሎ ሊያስብ ስለሚችል ለሊቨርፑል በጣም ጥሩ አጋጣሚ ሆኖላቸው መጥቷል። ነገር ግን ደግሞ ይህንን ተጫዋች ብቻ አይደለም ሊቨርፑሎች በቅርበት እየተከታተሉ የሚገኙት። እንደ ቤን ጃኮብስ ዘገባ ከሆነ ሊቨርፑሎች ኮሎምቢያዊን የ17 ዓመት ወጣት ተጫዋች ሆነውን ሳሙኤል ማርቲኔዝንም በቅርበት እየተከታተሉት ይገኛሉ እያለን በዘገባውም አያይዞ እንደተናገረው ከሆነ ሊቨርፑሎች የኮሎምቢያ 17 ዓመት በታች ቡድን ከብራዚል የ17 ዓመት በታች ቡድን ባደረጉት ጨዋታ ላይ ይህንን ተጫዋች ለመመልከት መልማዮቻቸውን ልከው እንደነበረ ቤን ጃኮብስ በዘገባው ተናግሯል። በእርግጥ አያይዞም ሊቨርፑሎች ብቻ አይደሉም መልማዮቻቸውን ለዚህ ተጫዋች ለመመልከት ወደዚህ ጨዋታ የላኩት፣ ቼልሲዎችም እንደዚሁም ደግሞ የሲቲ ፉትቦል ግሩፕም መልማዮቻቸውን ልከው እንደነበረ ተናግሯል። ይህ ወጣት ተጫዋችም እንግዲህ በአጥቂ አማካኝ ቦታ ላይ መጮት የሚችል ተጫዋች ነው። በዚህ ውድድር ላይም እንግዲህ ከቦክስ ውጭም በጣም ምርጥ ጎሎችን ማስቆጠር የቻለ ተጫዋች ነው። ብዙ ሙከራዎችንም ሲያደርግ የተመለከት ነው ተጫዋች ነውና በዚህ ተጫዋችም ሊቨርፑሎች እንደተማረኩና መልማዮቻቸውንም እንደላኩ ቤን ጃኮብስ ተናግሯል። ነገር ግን ያስፈርሙታል ወይ የሚለው ነገር በቀጣይ የምንመለከት ይሆናል። በእርግጥ ሊቨርፑሎች ሳሙኤል ማርቲኔዝን ቢያስፈርሙት እንኳን 18 ዓመት ካልሞላው ወደ ሊቨርፑል መቀላቀል አይችልምና 18 ዓመት እስኪሞላው ድረስ መጠበቅ መቻል አለባቸው። ነገር ግን ከወዲሁ ማስፈረም ከሌሎች ብልጫ እንዲያገኙ ያደርጋቸዋል። እንደዚሁም በቀጥታ ወደ ሊቨርፑልም 18 ዓመት ሲሞላው እንዲሄድም ስለሚያደርጋቸው እንግዲህ ከወዲሁ ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ጀሬሚ ሞንጋ ግን እንግሊዛዊ መሆኑን ተከትሎ እንደዚሁም ደግሞ ለሌስተር ሲቲ እየተጫወተ ያለ ተጫዋች እንደመሆኑ መጠን ሊቨርፑሎች ካስፈረሙት ልክ እንደ ሪዮ እንጉማ በስኮላርሺፕ ወደ ሊቨርፑል ማምጣት ይችላሉ። ከዛ 18 ዓመት ልክ እንደሞላው ፕሮፌሽናል ኮንትራቱን እንዲፈርም ማድረግ የሚችሉ ይሆናል። ነገር ግን ደግሞ በቀላሉ ይህን ተጫዋች ያገኙታል ተብሎ አይጠበቅም። ምክንያቱም ቅድም እንዳልኳችሁ በጣም ትልልቅ የሚባሉት ቡድኖችም ይህንን ተጫዋች ለማስፈረም ፍላጎት ስላላቸው ከባድ ፉክክር ይገጥማቸዋል ተብሎ ነው የሚጠበቀው። በመቀጠልም ለሊቨርፑል ቅርብ የሆነው ጋዜጠኛ ዴቪድ ሊች የሰጠውን አስተያየት የምንመለከት ይሆናል። በዚህም አስተያየት ሊቨርፑሎች ሁለት ተጫዋቾችን በክረምት የዝውውር መስኮት ሊለቋቸው ይገባል እያለን ነው። እነዚህም ሁለት ተጫዋቾች ደግሞ አሌክስ ማካሊስተር እና ጆ ጎሜዝ ናቸው። በአሌክስ ማካሊስተር ዙሪያ በሰጠው አስተያየት በአሌክስ ማካሊስተር ዙሪያ በጣም ትልቅ ስጋት አለኝ፣ በተለይ ደግሞ ለረዥም ጊዜ በሊቨርፑል የሚቆይ ከሆነ ሊቨርፑሎች የበለጠ ይቸገራሉ የሚል ስጋት ነው ያለኝ። በዚህ ሲዝንም አሌክስ ማካሊስተር ለሊቨርፑል መሀል ሜዳ በጣም ትልቅ ችግር ሆኖ ብቅ ብሏል። ብዙ ሰዎች እንግዲህ ራያን ግራቨንበርግ
ግራቨንበርክ ጥሩ እየተንቀሳቀሰ አይደለም ብለው ወቀሳን ሲያደርሱበት መመልከት ያለው። ነገር ግን ደግሞ በራያን ግራቨንበርክም ብዙ መፍረድ ያለብን አይመስለኝም። ምክንያቱም የራሱንና የአሌክሲስ ማካሊስተርን ቦታ ከቨር ለማድረግ ነው እየተሯሯጠ የሚገኘው። አሌክሲስ ማካሊስተር በዚህ ሲዝን በተደጋጋሚ እንደተመለከት ነው በቀላሉ እየታለፈ ነው የሚገኙና ያንን ከቨር ለማድረግ ደግሞ ራያን ግራቨንበርክ ከልክ በላይ ነው እየተጫወተ የሚገኘው እየሮጠ የሚገኙና በዛ ምክንያትም ደግሞ የተለያዩ ክፍተቶች እየተፈጠሩ ነው የሚገኙትና አሁንም ሊቨርፑሎች በክረምቱ የዝውውር መስኮት በጣም ጥሩ ጥያቄ የሚመጣላቸው ከሆነ ተጫዋቹን መልቀቅ ይገባቸዋል። በተለይ ደግሞ እንደ ፕሪሚየር ሊጉ በጣም ብዙ ዲማንዲንግ ያልሆነ በጣም ብዙ መሯሯጥ የማይፈልግበት ሊግ ላይ ያለ ክለብ ይህንን ተጫዋች ለማስፈረም ብቅ ቢል ለሁሉም ጥሩ መፍትሄ የሚሆነው ሊቨርፑሎች ተጫዋቹን መልቀቃቸው ነው። ለአሌክሲስ ማካሊስተርም ለሚገዛው ክለብም እንደዚሁም ደግሞ ለሊቨርፑልም ተጠቃሚ የሚያደርጋቸው ይሄ ውሳኔ ነው የሚል አስተያየቱን ሰጥቷል። በጆ ጎሜዝ ዙሪያ በሰጠው አስተያየት ደግሞ በቀጣይ ዓመትም ሊቨርፑሎች ጆ ጎሜዝን እንደ መሀል ተከላካይ አማራጭ አድርገው የሚይዙት ከሆነ ሊቨርፑሎች በጣም መቸገራቸው አይቀርም። ምክንያቱም ጆ ጎሜዝ በተደጋጋሚ ጉዳት የሚያስተናግድ ተጫዋች ነው። በዚህ ሲዝን እንኳን እንደተመለከት ነው የተለያዩ ጨዋታዎች በጉዳት ምክንያት አምልጠውታልና አለ ብለው ባይቆጥሩት ይሻላል። በእርግጥ ጆ ጎሜዝ ጉዳት ባያስተናግድ ኖሮ በጣም ጎበዝ የሚባል ተጫዋች ነው። ብዙ ግልጋሎቶችን መስጠት ይችላል። የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። ነገር ግን ደግሞ እንደ ሊቨርፑል ያለ ትልቅ ቡድን ሁሉንም ተጫዋቾች በእያንዳንዱ ጨዋታ ላይ እንዲኖሩላቸው ይፈልጋሉ። እናም ሊቨርፑሎች ዋንጫ ማሳካት የሚፈልጉ ከሆነ እንደ ጆ ጎሜዝ አይነት በጣም በተደጋጋሚ ጉዳት ምክንያት የሚቸገር ተጫዋች በቡድናቸው ውስጥ ሊኖረ አይገባምና በክረምቱ የዝውውር መስኮት ይህንን ተጫዋች ለመሸጥ መቻል አለባቸው የሚል አስተያየቱን ሰጥቷል። በዚህ በሰጠው አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ዴቪድ ኦርንስቲን የሰጠውን አስተያየት ነው የምንመለከተው። በቅርቡ እንግዲህ ዴቪድ ኦርንስቲን ከዘ አትሌቲክስ ጋር ጥያቄና መልስ ነበረው። በዚህ ጥያቄና መልስም ስለ ዣቪ አሎንሶና ስለ አንቶኒ ጎርደን ተጠይቆ ነበረ። የሰጠውንም አስተያየት እንግዲህ የምንመለከት ይሆናል። በዣቪ አሎንሶ ዙሪያ በሰጠው አስተያየት እንዳለኝ መረጃ ከሆነ በዚህ ሰዓት ሊቨርፑሎች ስለ ዣቪ አሎንሶ እያሰቡ አይደለም የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት አሁን ላይ ያለኝ መረጃ ሊቨርፑሎች አሁንም ድረስ ከአሰልጣኝ አርነ ስሎት ጋር መቀጠል እንደሚፈልጉ ነው። ነገር ግን ደግሞ በእግር ኳስ ምንም ሊፈጠር ይችላል። በዛም እንግዲህ አሰልጣኝ አርነ ስሎት ከስራቸው ሲሰናበቱም ልንመለከት እንችላለን። እናም አሰልጣኝ አርነ ስሎት ቢሰናበቱም እንኳን ራሱ ኤፍኤስጂዎች በቀጣይ ዣቪ አሎንሶን ይቀጥራሉ የሚል ምንም አይነት ምልክትን እየተመለከትኩ አይደለም የሚል አስተያየቱን ሰጥቷልና ሊቨርፑሎች በዚህ ሰዓት ስለ ዣቪ አሎንሶ እያሰቡ አይደለም ብሏል። በመቀጠልም ስለ አንቶኒ ጎርደን በሰጠው አስተያየት በዚህ ሰዓት ላይ ሊቨርፑሎች በአንቶኒ ጎርደን ዙሪያ ተጫዋቹን በማስፈረም ዙሪያ ምንም አይነት ሀሳብ የላቸውም። ተጫዋቹም ወደ ሊቨርፑል በማቅናት ዙሪያ ምንም አይነት ሀሳብ የለውም የሚል አስተያየትን ሰጥቷል። አያይዞም በሰጠው አስተያየት በእርግጥ በዚህ ሰዓት ላይ የተለያዩ ክለቦች አንቶኒ ጎርደንን ለማስፈረም ከፍተኛ ፍላጎት አላቸው። ከነዚህ ክለቦች መካከል አንደኛው ሊቨርፑል ነው፣ ሌላኛው አርሰናል ነው። እንደዚሁም ደግሞ የጀርመን ክለብ የሆነው ባየር ሙኒኮችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ነገር ግን ደግሞ ባየር ሙኒኮች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ከቡድናቸው ውስጥ አንድን ተጫዋች መሸጥ መቻል አለባቸው። ምክንያቱም አንቶኒ ጎርደን ወደ ባየር ሙኒክ ሄዶ ቤንች መሆን አይፈልግም። እንደዚሁም አርሰናሎችም ቀዳሚ ተመራጭ አድርጎታል ብዬ አላስብም አንቶኒ ጎርደን። ሊቨርፑሎችም ቢሆኑም በዚህ ሰዓት ላይ ስለ እሱን ስለማስፈረም ምንም አይነት ሀሳብ እንደሌላቸው ነው የማውቀው። በእርግጥ በቅርቡ ሂጎ ኤኪቲኬ ሲጎዳ መመልከት ችለናል። እንደዛም ቢሆንም ግን አንቶኒ ጎርደንን በማስፈረም ዙሪያ በዚህ ሰዓት ላይ ምንም አይነት ነገርን እያሰቡ አይደለም የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት በዚህ ሰዓት ላይ እንግዲህ ኒውካስል ዩናይትዶች ተጫዋቹን ለመሸጥ ፍቃደኛ እንደሆኑ እንግዲህ የተለያዩ መረጃዎችን እየተመለከትን ነው የምንገኘው። ነገር ግን ደግሞ ኒውካስል ዩናይትዶች ይህን ተጫዋች የሚሸጡት ከሆነ 80 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ይህን ያህል ገንዘብ ለአንቶኒ ጎርደን ደግሞ ቀላል የሚባል አይደለምና በዚህ ምክንያትም ምናልባትም ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴ ላያደርጉ የሚችሉበት እድል እንዳለም ተናግሯል። እናም በአጠቃላይ እንግዲህ እንደ ዴቪድ ኦርንስቲን ዘገባ ከሆነ ሊቨርፑሎች ዣቪ አሎንሶንም ቢሆን እንደዚሁም አንቶኒ ጎርደንንም ቢሆን ስለማስፈረም ምንም አይነት ሀሳብ እንደሌላቸው ነው እየተናገረ የሚገኘው። በዚህ ዴቪድ ኦርንስቲን በሰጠው አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተጨማሪም ግን በአንቶኒ ጎርደን ዙሪያ ዘ ቴሌግራፍ ይዞት በወጣው ዘገባ መሰረት ሊቨርፑሎች አንቶኒ ጎርደንን ማስፈረም የሚፈልጉ ከሆነ በጣም በፍጥነት መንቀሳቀስ አለባቸው እያለን ይገኛል። እንደ ምክንያትም ያስቀመጠው በክረምቱ የዝውውር መስኮት ኒውካስል ዩናይትዶች በክረምቱ የዝውውር መስኮት ከሳንድሮ ቶናሊ ወይም ደግሞ ከአንቶኒ ጎርደን መካከል አንዱን ተጫዋች ለመሸጥ ብቻ ነው ፈቃደኛ የሆኑት። ሁለቱንም ተጫዋቾች በክረምቱ የዝውውር መስኮት ማጣት አይፈልጉም። ስለዚህ ሊቨርፑሎች አንቶኒ ጎርደንን ማስፈረም የሚፈልጉ ከሆነ ሳንድሮ ቶናሊ ከመሸጡ በፊት ቅድሚያ ለማስፈረም እንቅስቃሴ
ማድረግ መቻል አለባቸው፣ ዝውውሩን መጨረስ መቻል አለባቸው እያለን ይገኛል። በእርግጥ ሊቨርፑሎችም እንግዲህ ሳንድሮ ቶናሊ ላይ ፍላጎት እንዳላቸው ከዚህ በፊት የወጡ ዘገቦችን ስንመለከት ነበረ። ነገር ግን ደግሞ 100 ሚሊዮን ፓውንድ ድረስ አውጥተው ይህንን ተጫዋች ለማስፈረም ፈቃደኛ ይሆናሉ ተብሎ አይጠበቅም። ስለዚህ ምናልባትም ሊቨርፑሎች ከኒውካስል ዩናይትድ አንቶኒ ጎርደንን ለማስፈረም ብቻ ትኩረት ሊያደርጉ የሚችሉበት ከፍተኛ እድል አለ ብዬ ነው የማስበው። እናንተስ በዚህ ዙሪያ ያላቸው ሀሳብ ምንድነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።